አይዞህ ይሄን ምንድነው የሚሻለው? ይሄ ነገር ጭራሽ እየባሰ ነው፣ እየጣመመ ነው ጭራሽ። ወይኔ አይ አንተ ራሱ ይሄ ይግባ ገባ እንደ ለምን እንደዚህ ተሰቃየ ገባ የተባለው አልሰማም ብሎ ነገ ከነገ ወዲያ ያንተም ወሸላ እንደዚህ ያብጣል ይገማል። ላ ኢላሃ ኢላላህ ምንድነው አንተ እናንተ አይታጠብም እንዴ? ምንድነው ያክለው አንተ ራሳችሁ እኮ እናንተ ናችሁ ያደረጋችሁት ማለት ነው። አየህ አከለቲ መዶፍቴ ታብርባ ሰባት ቤትህን አጭደዋለሁ ገና አንበረክከዋለሁ ገና መጣዋለሁ። ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ ያው ዛሬም ተመልሻለሁ። ደግ ነኝ ቤተሰቦች። ከሰሞኑ አንድ ጉዳት እንደደረሰብኝ ታውቃላችሁ። በዛም ዙሪያ ደግሞ ብዙ እየተንቀሳቀስኩ አይደለም፣ ስራ ለመስራት ብዙ እያስቻለኝ አይደለም ያለኝ የገጠመኝ እንግዲህ ጉዳት ማለት ነው። እናንተም እየጸለያችሁልኝ እንደሆነ ሙሉ ተስፋ አለኝ። በዛም እንግዲህ ተበራትቼ ነው እየተንቀሳቀስኩ ያለሁት። በፈጣሪ እምነት አለኝ። ትንሽ ያጋጠመኝ ህመም እስካሁን ድረስ ሙሉ በሙሉ ቁስሉ ሊደርቅም ሆነ በደንብ ሊያንቀሳቅሰኝ አልቻለም ማለት ነው። ዞሮ ዞሮ ግን ያው አለው ተመስገን። ያው በዚህ ማለት በዛ በህመም ውስጥም ቢሆን መንቀሳቀስ እችላለሁ፣ እንቀሳቀሳለሁ። ሙሉ በሙሉ ደግሞ ሽሮ ድኝ ወደ ቀድሞ እንቅስቃሴ የምመለስበት እንደሚሆን በቅርቡ ተስፋ አደርጋለሁ። ቤተሰቦቼ እየጠየቃችሁኝ ያላችሁ፣ በጸሎት እያሰባችሁኝ ያላችሁ ሁላችሁም በኮሜንት እያየሁ ነው። በጣም ነው የማመሰግነው ውድ ቤተሰቦች። ዛሬ እንግዲህ እናንተ ጋር ያመጣኝ ጉዳይ ምንድነው? ከሰሞኑ እንደተመለከታችሁት ወይዘሮ አሰገደች የተባለች ግለሰብ ያው ወይም ደግሞ የእናቴ ቀድሞ ጓደኛዬ ነበረች። በጓደኝነት ዘመናቸው ግን ጓደኝነት የሚለው ስም ብቻ እንጂ ለየቅል የሆነ ባህሪ ነበራት። ለእናቴ ጓደኛ ሳይሆን ጠላት ወይም ባላንጣ የነበረች ሴት ታሪኳን እንግዲህ አስመልክቻችኋለሁ ወይም በቪዲዮ አያይዤ ለእናንተ አቅርቤያለሁ። ያላያችሁት ካላችሁ ወደ ኋላ መለስ ብላችሁ እዩት። ከእናቴ ጋር በጣም ብዙ ነገር አሳልፈዋል ማለት ክፉም ደግ አይደለም፣ አብዛኛውን ክፉ ነገር ነው ያሳለፉት ማለት ይቻላል። እና እናቴ ራሱ ማስታወስ ማትፈልጋቸው በእሷ የደረሰባት በደሎች አሉና ጓደኛዬ በምትላት ሴት ማለት ነው። ሴትዮዋ ትንሽ ከድግምት ጋር ከአምልኮ ጋር የተያዘ እምነት ውስጥ ያለች ሴት ናት። ሁለተኛ ነገር በእናቴ ጥሩ በፊት የነበራትን ጥሩ የነበረ የህይወት መስመር ምቀኛ ነበረች ለእናቴ ማለት ነው። እና በእናቴ ህይወት ትቀና ነበር፣ በእኛ በልጆቿ ትቀና ነበረ፣ በባለቤቷ ትቀና ነበር፣ በእናቴ ብቻ በኑሮ ላይፍ ስታይላችንን ትቀናበት ነበር። እና እኔም እንኳን በህፃንነቴ ሳስታውሳት በቃ እናቴ ሁሌ በእሷ እንዳለቀሰች ነው። እንዲያርገኝ መልሳ ደግሞ ትታረቃታለች የዋህ ስለሆነች እናቴ። እና እንደተደረገባት ሲሆን በቃ በይቅርታ ልብ ግን ብዙ ጊዜ ጓደኝነቱን ለማስቀጠል ሞክራ ነበር እናቴ። በስተመጨረሻ ግን በቃኝ ብላ ረጅም ዓመት እሷን ባለችበት እናቴን በዚህ ባለችበት ሆና ማለት በቃ ተለያይተው ረጅም ዓመት እየኖርን ባለንበት ሰዓት በድንገት እንግዲህ አንድ ካረፍኩበት ቤት ውስጥ አብሮኝ ሰራ ከነበር የቀድሞ ባልደረቤ ጥቆማ ደርሷት እቺ ሴትዮ ልጠይቀኝ ትመጣለች። ይሄን ህመም ማለት ነው። ያው እንደ አዲስ ማብራራው ለማታውቁት ነው። ቪዲዮ መለስ ብላችሁት ዞሮ እንግዲህ ልጠይቀኝ በመጣች ሰዓት እንግዲህ ምን እንደተፈጠረ ታውቃላችሁ። እንኳን ለእኔ ልጠይቀኝ ልትመጣ ቀርቶ አይደለም ለእናቴ ራሱ ያልተመለሰች በጣም ክፉ ስራ የምትሰራ ሴት ነበረች። እና ብቻ መታ ጠይቃኝ ከዛ ክትትሌን ጀምሬ ያን ሁሉ አድርጌ እንግዲህ ድግምትም አድርጋብኝ ሄዳ ነበረ። አሁን ደግሞ እሱ ሳያንስ እንግዲህ አግኝቻት ምን ብዬ ያደረገችብኝን ድግምት ከአልጋ ስራ አውጥተን ቤቱን አስረጭተን እኔም በእምነቴ ማደርገውን አድርጌ ጸሎትም እያደረኩኝ ባለውበት ወቅት እንግዲህ በህመሜ ላይ ሌላ ህመም የገጠመኝ ማለት ነው ውድ ቤተሰቦች። እና ምንድነው የሆንኩት? አሁን እዛ ጋር እግሬን የተነከስኩት ውሻ የነከሰኝ አለ። ሌላ ቁስል ነው እሱ። አሁን ደግሞ ሴትዮ ድግምት ደግማብኝ እንግዲህ ቃሉን ራሱ ለማለት ያስፈራል። እንግዲህ ብልቴ በጣም ከሚባለው በላይ መጠኑ በጣም ከፍ ብሏል እና በጣም ህመም እየፈጠረብኝ ያለው በጣም በኃይለኛ እንዴት በቃ መንቀሳቀስ አልቻልኩኝም። አሁን እንዲህ ነው ብዬ ማሳየት አልችልም ለእናንተና
በቃ በጣም መጠኑ በጣም ከፍተኛ ሆኗል። ቁመቱ በጣም ትልቅ ሆኖ በጣም እያመመኝ ያለው ማለት ነው። እና ይሄ የሆነው በድግምት እንደሆነ እሷ ባደረገችው ድግምት እንደሆነ ነው የሆነው ማለት ነው። እና በህመሜ ሌላ ህመም ነው እያስተናገድኩ ያለሁት። አሁን እሱ ብቻ ሳይሆን ቤት እንግዲህ ቀየርኩኝ። አሁንም ሌላ ማረፊያ ቦታ ቀየርኩኝ ሰው እንዳያውቅብኝ ብዬ። እዚህም ከመጣሁ በኋላ ድጋሚ አሁንም የእሷ ጭፍሮች ወይም ተላላኪዎች የወይዘሮ አሰገች ተላላኪዎች የሆኑ ሰዎች ከአሩሲ ነው ምናምን ከሚባል ቦታ ወንድና ሴት ናቸው መጥተው ብዙ ዛቻ ዝተውብኝ ብዙ ማስፈራሪያ ብዙ ነገር ተናግረውኝ ነው የሄዱት። ለማንኛውም እሱን ቪዲዮ ለእናንተ ማያይዤ አቀርብላችኋለሁ። በገቡበት በሄድኩበት ሁሉ ወደ ድብቅ ካሜራ አስቀምጣለሁ። እንደምታውቁት ሰው ድብቅ ካሜራዬን ባስቀመጥኩበት ሰዓት እንግዲህ እነዚህ ሰዎች መጥተው ያው ከውጭ በእርግጥ አንኳኩተው ምን ብለው ነው የገቡት እና አስገባቸው ብዬ ነው የገቡት። እንዴት አወቁ ማን ናቸው የሚለውን ለማወቅ ስለፈለጉ እዚሁ በተኛውበት አንኳኩተው መጥተው እንግዲህ በጣም ብዙ ነገር ዛቱብኝ። እሱን ቪዲዮ ለእናንተ አያይዘላችኋለሁ ድብቅ ካሜራው ላይ ስለያዘልኝ ማለት ነው። አያይዤ አቀርብላችኋለሁ። እንደባለፈው ዕለት የእሷ ተላላኪዎች ናቸው ምን እንዳሉኝ ተመልክተን እንመለስና መፍትሄው ምን እንደሆነ ከዚህ በኋላ አሁንም የደረሰብኝ ህመም ድግምተኛ ደግመንብህ ነው ብልትክ እንደዚህ የተለቀውም ህመም የፈጠረብህ ብለው ነው በግልጽ አማርኛ የነገሩኝ። ከዛ ውጭም ከዚህም በኋላ እንደዚህ አይነት ነገሮች እንደሚከተሉኝ ፊትክን ገና በምንድን ነው በቁስል እንዲወረስ ነው የምናደርገው ፊትክ ሙሉ አካላትክ ምናምን የሚል ዛቻ እንዳትንቀሳቀስ ሽባ እንድትሆን እናደርግሃለን ብለው ብዙ ዛቻን ይዛቱብኝ። ለማንኛውም የዛቱትን ዛቻ ለእናንተ ላሳያችሁ። ከዛ ተመልሼ ይመጣና መፍትሄው ላይ እንወያያለን። ጸልዩልኝ። አሁንም በህመም ላይ ሌላ ህመም ነው የሆነብኝ። እረፍት ማግኘት አልቻልኩኝም። ሰላም ማግኘት አልቻልኩኝም። እየጸለያችሁልኝ ሀሳብ አስተያየት የሰጣችሁኝ ቤተሰቦች አብሮነታችሁን አሳዩኝ እላለሁ። የሚቀጥለውን እንግዲህ ምናይ ነው የሚሆነው። ከዛ በፊት ግን እነዚህ ሰዎች መጥተው ያሉኝን ነገር እናንተንም ላስመለክታችሁ ስለፈለግኩ ነው። ወደ ቪዲዮ ወስዳችኋለሁ ማለት ነው። እንግዲህ ውድ ቤተሰቦች ዛሬም እንግዲህ በድብቅ ካሜራ በየሄድኩበት ድብቅ ካሜራ ገጥማለሁ። ዛሬም እንግዲህ የማላውቃቸው እንግዶች እንደመጡ ተነግሮኛል ማለት ነው። እዚህ ቤት ውስጥ እንዴት እንደሚከታተሉኝ እኔ አላውቅም። ማን እንደሆኑ ራሱ አላወቅኩኝም። እንግዶች እንደመጡ ብቻ የተነገረኝ። እንግዶች ማለትም ለየት ያሉ እንግዶች እንደሆኑ የተነገረኝ። ግን ከየትም እንደመጡ ማን እንደላካቸው ወይም ምን ፈልገው ወደ እኔ እንደመጡ አላውቅም። ለማንኛውም እኔ ለክትትሌ ወይም ለስራዬ እንዲረዳኝ ማላውቀው ሰው ምናልባት በጣም ውስን ሰዎች ናቸው። ከኔ ውጭ የሚያውቁት 1-6 ሰው ብቻ ነው። የት ልቀያየር እንደምችል ቤት ግዴታ ማወቅ ያለባቸው ሰዎች። ከዛ በስተቀር የማያውቁ ሰዎች ቆይ ይገባሉ። አንዴ ውጭ ቆሞ እያስጠበቁኝ ነው። ለማንኛውም ወደሚፈጠር አብረን እናያለን። ምን አይነት እንግዶች እንደሆኑ ለማወቅ እኔም በድብቅ ካሜራ ይይዛለሁ። ጓደኞችን በዚህ አጋጣሚ ተከታተሉኝ። አብራችሁ ናችሁ ተከታተሉኝ። አንድ ነገር እንኳን ቢፈጠርብኝ ጉዳዩን አብራችሁ ናችሁ ተከታተላችሁ እንደው እንድትደርሱልኝ ስለ እጠይቃለሁ ማለት ነው። ትንሽ መቀመጫ እያመመኝ ስለሆነ ብልቴንም እያመመኝ ስለሆነ መንቀሳቀስ አልችልም። ግን እንግዶቹን ላስገባና ምን እንደሚል ልስማ። ነብይ አስገባች። እዚህ ቤት አንተ እንዴት ነው? በእናትህ ሰላም መቀመጫ የለም? ነብዬ መቀመጫ እስኪ አምጣ። እንዴት ነህ? በእናትህ ማን ልበል? እንዴት ናቸው? አለን ይመስገን። ደህና ነህ አንተ? መቀመጫ እናት እንዴ ያለሽ እስቲ ሰላም ነህ? እንዴት ነህ? በእናትህ ደህና ነኝ። ማን ልበል? የሩቅ አገር ሰው ያውቃል አንተ? ማን ልበል? እናንተ የሩቅ አገር ሰው ያውቃል? አላወቅም። እኛ አላወቅኳቸው። እኛን አለማወቅ ትንሽ አይከብድም? ይከብዳል። እኛ የሩቅ ሀገር ሰው ነው። አንተ ያውቃል። ከሩቅ ቦታ ነው የመጣ አንተን ለመጠየቅ። እኛ ለምንድን ነው የምትጠይቁኝ? የት ነው የምንተዋወቀው ከእናንተ ጋር? አይ በሽተኛ እኮ ነው መጠየቁ። ምን ክፋት አለው ወንድሜ? አንተ መጠየቅ ብሎ ነው ከሩቅ ሀገር የመጣ። እኛ አማርኛ ይቸግራል፣ ቋንቋ ይከብዳል። እንትን ነው ከሩቅ መጣ። አንተ መጠየቅ ነው ወንድሜ። ታማሃል አሉ። እኛ ሰማን። ከሩቅ መጣን እኛ ለመጠየቅ። ከአርሲ ነው የመጣን እኛ። ከየት? ከአርሲ? አዎ ብዙ መንገድ አቋርጠን ነው የመጣነው። ፀሐይ እንትን ብለን ብዙ ነገር አሳልፈን ነው የመጣነው። እሺ እንደ አቢኒ ንምበይኩ ሶ አያውቅም። ወደ ጉዳያችን እንግባ። አይ እንደነቱን ጠይቆ ብዬ እኮ ነው ወንድሜ። አይዞህ እንግዲህ
ፈጣሪ ማለት አይደል እንዴ ያወራልኩ አይ እኛም ከዛ ይዘን የመጣለ ነገር አለ እሱን ጠገን ያደርጋሉ እንደኔ ማን ልበል እናንተ አሩሲ ከየት ነው እንዴት እኔ አሩሲ ማቆም ሰው የለም ከአሩሲ አካባቢ ማን ልበል ታው እንጂ ወንድሜ እንዴት እንዲህ ይላል አንተ አሩሲን በክቱ እንዴት አይ አሩሲ ማቆም ሰው የለም እኔ አሩሲ አካባቢ ማቆም ታውቃለህ የቋንቋ እንትን ነው ይኸውልህ ወንድሜ አሁን እኔ ቶሎ እኔን ተረዳኝ እሺ እኔ እንትን ነው ቋንቋ አላውቅም ምርኛ አላውቅምና አንተ ላንተ ማስረዳት ታገልኩት ነው እንትን ነገሩ እንትን ነውና ከዛ መጣንኛ አንተ አላውቅም አትበል ልታውቀው ነገር አለ ምን አውቃለሁ ነው ምን ማለት ነው ምን አውቃለሁ አንተ ምንም አታውቅም ምንም የምታውቀው ነገር የለም ስለምንድን ነው የምታወሩኝ ስለምን የምታውቀው በፊት ያለፈ የህይወት እንትን ምን ነው ታሪክ ነን የለም የት ነው አሩሲ ያ አረ የለም እኔ ምንም የሚባል ነገር አላውቅም ስለ እናታችን ምንም የምታውቀው ነገር የለም ማን ናት እናታችን እናታችንን አታውቅም ምን ወንድምና እናት ናችሁ እናንተ ስለኛ አይደለም ይኸውልህ ወንድም እኛ እኮ እናታችንን አታውቅም አልከኝ ምንድነው ታዲያ ቋንቋ እንትን አለኝ እንዴት ላስረዳ ይኸውልህ እንትን ነው እኛ አንደኛ ነገር የመጣ ታሙ መጠየቅ ሁለተኛ ላንተ ድጋፍ ለመስጠትና ምትድንበትን መንገድ ለመናገር ነው ጭሳጭስ ቢጤ ነገር የለም እንዴ ምንድነው እሺ ብቅ ይላል ታዩ እኛ እዛ ለመድ ነው እናደርጋለን ገባ የተናገርኩት ወንድሜ ገባ በቃ እኛ የመጣንበት አላማ አለን እናታችን ነው ላከችን አንደኛ ነገር እንድንጠይቅህ ነው ሁለተኛ ነገር ደግሞ አንተ እናታችን ላይ በፊት እንትን የሚሉት ነገር ምንድነው ይሄ አማርኛው ከበደኛ አንቺ ፍርድ ቤት ወስደህ ያራካው ነገር አለ አይደል ብዙ ጥፋት አጥፍተሃል የምንድነው እናታችን ወንድም እናት ናችሁ እናንተ ነው ማን አንተ ይውል ማንሽ እንትን ነው የኛ ጉዳይ ሌላ ነው እሱ አንተ እኮ እናታችን ማለት ምን ማለት ነው ነገሩ እናትሽ እንትን ያለኝ ነው ይውል የኛ ነገር ተውና አሁን የታማታኛ ነገር አለ አይደል መዳን ትፈልጋለህ ለዚህ አትፈልጊም አንቺ እንዲለቅሽ ይሄ ያልሽው ነገር አው እንዲለቅሽ ማን ነው ከብዶኝ ነው እንዲለቅሽ አትፈልጊም ነው ድናለሁ በእምነቴ ጸንቻለሁ የምች ህክምና ይሄ የእናንተ የእንትን ይሄ መጸለይ ምናምን እሱ ጥቅም የለውም ሰማኛለህ ለኛ ብትመጣ ነው የሚሻለው እኔ የማቀርብልህ የወንድምነቴን እኛ አስበንልህ እናታችን የላከችልህ ባለፈው ያረከው ነገር ረስተን አይደለም ምንድነው እናታችን ማናት እናታችን ወይናጋቴን ፈይታ ማርታቴ እንዴ አይሰማም እንዴ ሰውዬ ትድናለ ያልኩኝ አማርኛ እየከበደኝ ነው የነገርኩ ያለው ማርታቴ ቶሎ ተረዳኝ በእናቴ ምን ትያለሽ በእናቴ ይኸውልሽ ተይ አንቺ ይኸውልሽ ከዚህ በፊት እነዚህ ይሆንከው አንቺ በሰራው ጥፋት ነው ባረከው ነገር ነው ገባህ ችግር የፈጠርከው አንተ ራስህ ላይ ነው አየ ውሻዬ ነህ ያ ደግሞ እንዲስተካከልልህ ከፈለክ ከኛ ጋር መስማማት አለብን ምንድነው ገባሻው ማለት ተረዳሽ ይኸውልሽ አሁን እንደዚህ ሽምልምድ ብለሽ ተኝተሻል አይደለም ቀጣይ ሌላ ነገር ነው የሚከተልህ ከዚህ የባሰ ነገር ነው ምላስ ራሱ እዚህ ተቀምጠህ ምን የሚሉት ይሄ እንትን ነው ሰገራ ምናምን እዚህ ነው የሚሆነው ቀጣይ ገባ አረ በስመ አብ ወወልድ ወመንፈስ ምንድነው የምታወሩኝ አሁን ይኸውልህ ማስመሰል አለ ማለቱ በምን እናውቃለን በቃ አለቅ ቀጣይ እዚህ የሚፈጠረው ነገር ከባድ ነው የሚሆነው አንተ ህይወት ምናምን ላይ አንቺ ላይ የሚፈጠረው ነገር ስለዚህ እኔ የሚከብደኝን አማርኛ ከምታገል ምልህ ነገር ተቀብለኝ አድርግና እንውጣ በቃ አለቅ እኔ እያልኩ ያለሁት እናታችን የምትልህ ነገር ስማ እናታችን ወደ አቀረበችልህ አማራጭ ና አለቀ በቃ የቱ አማራጭ ነው እኮ ግራ ገባኝ ኑቲ አመኒ ይሄ አይገባውም ቋንቋ አላውቅም እኔ እነዚህ ቋንቋቸው ራሱ ይከብደኛል ቋንቋቸው ከባድ ነው ራሳቸው ከባድ ናቸው ደደቦች ናቸው አየህ ምን አይነት ደደብ ነው አንተ በእናትህ ለራስህ እኮ ነው ይኸው ትሰማለህ እሷ የምትልህን እናታችን የምትለው ነገር ካላረግ መካደም አለ ብዙ ነገር አለ አለቀ እሱን ታረጋለህ ከኛ ጋር ለማን ነው የሚካደመው እኔ ነኝ ምን አባ ምንም ማድረግ ነው መዳን ፈልግም እንዴ ለማን ነው አቦ ከዚህ በኋላ ነው ያለው አመጣ ትሰማኛለህ በሚገባ ማርኛ በፍቅር ነገርኩ አይደል እንትን በምንግባባበት በመዋደድ ነገርኩ ማን ነው መካደመው እኔ እናታችን የምትለውን ታረጋለህ ማናት እናታችን ምን አገባህ ማንንም ትሁን አሁን የምንልህ ነገር እንዴ ተቀበለው ውሰደው እሺ በላው አልገባውም ይኸውልህ ትሰማለህ ቀጣይ እዚህ የሚሆነው መጸዳዳት ነው ብያለሁ ሽባ ነው የምትሆነው ሻናው ብለህ ነው ሰገራው የምትለቀው ገባህ እዚህ እድሜ ልክን እዚህ አልጋ ላይ ከምትበሰብስ እናታችን ያለችህን ሰምተህ እሱን ተቀብለህ
ይሄ ትርክ ምርክ እምነትህን ትተህ ጤነኛ ሆነ ቆመ ተነስተህ ትሄዳለህ አይደል? ገባ ምታወሩኛላችሁ አቦ ሰውዬ ወይዘሮ አሰገደች ነው ስሟን አትጥራ ከብት ማይም ደደብ እንዴ በቤቴ ነው ይሄን ሁሉ ነገር ምን ማለት ነው? ምን አገባ ስሟን አትጥራ እናታችን በል ጀዝባ ወይዘሮ አሰግ እንዴ እሺና ምንድነው አልገባኝ እናታችን ብለህ ጥራ እናታችን ፍርድ ቤት ገተርክ የምትለኝ እሷን ነው ያ እሷን እናታችን ብለህ እስካሁን አላወቅም እንዴ ጀዝባ አላወቅም እዚህ እንዳንተን ስሟን እንትን ብለህ ትጠራለህ እንዴ ማይም ማን እንደሆነች ታውቃለህ አንተ ያውቃታለሁ በደም የእናቴ ጓደኛ እናታችን ብለህ በክብር ጥራት አቅማችንን አታውቅም አንተ አያውቁም እኔ ማንነት አያውቁም አይደለም አታውቁም እጄን አሳያለሁ አንተ ከብት ከተማ ስለተቀመጥክ ነው ማንነትን አሳያለሁ ለለመንኩ በፍቅር ውሻ ቀጥ ብለህ ሄደህ ትለምናታለህ እግሯ ስር ትደፋለህ እናታችን ጋር አንድ ነገር ልንገርህ እኔ ህጋዊ ሰው ነኝ ምንም አባታ ተሰማኛለህ ከየትም መጣ ከየትም አንተን እናቴ የምትላትን ሴት ዘብጥያ እንደጣልኳት አበና ተባይ ማታቴ እናቴ ቁሻሻ ያመሃል ይሄ ሶስት ባለው እሱ የሚነግረኝ ነገር አሰማም እንዴ ቁሻሻ ማይ ይሄ ቀጣይ የዚህ እጥፍ ነው የሚሆነው እዚህ ነው ሽምድምድ የምትሆነው እዚህ አፋን ለምን ነው ራስህ ላይ ችግር የምትፈጥረው አፋን ከምትከፍት ቀጥ ብለህ ችግር እየፈጠርክ ነው ራስህ ላይ ውሻ መልስ ትጣለህ እንዴ ለኔ ደግሞ በሙሉ እኛን አክብረን ከየት ሀገር መሰራ አቋርጠን ይመጣል አንተ ጃዝባ የቀረበልን አማራጭ ተጠቀም ያለበዛ እዚህ በሱሳ ነው የምትቀረው አሁን አቶርቶሪ ይበስብስ ይሲ ቀጥ ብለህ ሄደህ እናታችን እግሯ ስር ትደፋለህ ላረከው ነገር ይቅርታ ትጠይቃለህ እስር ቤት አይደል እንዴ ያለችው አንተ ውሻ መልስ አትስጠኝ ተፈታለች በቃ አለቀ ተፈታለች የኛ እናት ናት በአንተ ምክንያት እስር ቤት የምትቆየው ማንነት አያውቁማ አታውቅም እንዴ ድግምት አድርጋብኝ እንዴት ነው ማታሰረው ያባ ድግምት ነው ይሄ ከት የመጣ ይመስልሃል ምኑ እንደዚህ ያበጣልህ ሶስተኛ እግሬ ከምን የመጣ መስሎ አቅማ ኩኒም እናታችን እኮ ናት ገና ሰሙንከ ትል ትቀዝናለህ ገና ኧረ በስመ አብ ወልድ እንዴ ምንድነው የምትሉኝ ሰዎች አሁን ተስማማ አየህ ገባ ማንነታችን አወቀ እኔ ህመም ላይ ስቃይ ላይ ያለሁት እኮ አፍህን ዝጋ ለምን አታውኝም አልተውህም ለምን ምን አጥቂ ታይ የቀረበልን አማራጭ ተቀበል ናውጣ እኛ የገፋን እንወስድሃለን እግሯ ስር ተደፋ ትድናለህ በሷ እምነት ተቀበል ትፈወሳለህ ህጉ እንዴት ነው ቆይ የፈታት ለሷ እንዴት የምን አባግ ነው ህግ አለ ህግ ይለኛል እንዴ እኔ ነኝ ህጉን የማወጣው እናቴ ናት ህጉን የምታወጣው እሱን ነው የምንገዛው ገባ ከሀገር መንግስት ትበልጣላችሁ እንዴ ውሰደው እባክህ ህገ መንግስትን አቀራቀም ወሰደው እኛ ማንነታችን አልገባም ከአሩሲ ድረስ የመጣችሁ ልዝቱብኝ ነው ምን አባ ከተማ አባ ልምጣ ምን አባ ታመጣለህ መሀል ከተማ ቤትህ ገብቼ ዝጥብሃለሁ ምን ልታመጣ ነው ንገረው አንተ የኔ ንገር ምን እንደሚያመጣ ንገራ ተንፍስ እስቲ ምን አባ ልትሆን ቀጣይ እዚህ ሽምር ነገር ተስማማና ቀጥ ብለህ ትሄዳለህ ገና በአፍት ቀስ ቆመ መሄድ አትፈልግም ብልቴ እንደዚህ ህመም እንዲያጋጥመኝ ያደረጋችሁ ወንድሜ ገባ ብልቴ አበጣ ምናምናችሁ ደግማችሁ ነው እንደዚህ ያደረጋችሁ ብልቴ አበጣው በእናቴ ድግምት ነው ገባ ይግባ ቀጣይ በአፍት አስቀዝናለች አሁን ገባ ኮሊንጋሩ ሰሙን ምን አይነት ማይል ነው በእናትህ እኔ የከተማ ሰው ያገናዝብ ይመስለኛል አንተን ሳይ ግን ጀዝባ ነው ውሻ እዚህ ለምን አባት ገማላው ነው የቀረበልን ሐሳብ ተቀበል አማራጭ እኮ የለም አክብሬን ያናገርኩት አንተ ምንድነው የምቀርብልኝ አማራጭ አቦ ምን አይነት ሰው ያይገባም እንዴ የምን አማራጭ ነው ምን እንዳረግ ነው እናቴ ጋር ሂደህ ስገድ ኢምበርባዱ አትፈልግም እዚህ ትቀዝናለህ ምን አባት አመጣለህ እዚህ ተበሰብሳለህ አትወጣም ከዚህ እድሜ ልክ እዚህ ያልቃል እድሜ ያልቃል እዚህ አንቺ አቶርቶሩ ኩኒ አልጋር አመዩ ይጥራ ይሸታል ገባ እኔ እቺዬ ነው የተቀመጥኩት ቤትህ ይገማል ሰገራ ነው የሚለው ብልትህ እሺ በቃ ጩፊ ዝጋ ገባህ ወንድሜ እየደከመ ነው ቋንቋ አያውቅም እኔ ይሄ የሚገማ ብብትህን ይዘህ እናቴ ጋር ና ትድናለህ አገይሴ ሰማህ አይደለ አፌ ለጎማለ ተንፍስ እንጂ ጀዝባ ለቃበል እንጂ ምንድነው የከተማ ሰው ጀዝባ ነው አንተ ጀዝባ ስራ ጀዝባ የት ነው የምትወስዱኝ ያልገባኝ የት ነው አሁን ገባ በቃ ካይ ማሻአላ አሁን ትሄዳለህ ማሻአላ ነው ነገር ሰግዳለህ ካስፈለገም ትካድማለህ ከዛ ትድናለህ ሰጣለ እግሯ ጣበ የእናታችን እግር ጣበ ተጣጣለህ አንተ ምን ሆናል ይሄ ያበጠ ብልት ወሻላ ቦታ ይገባል አንተ ቆመህ ትሄዳለህ እዚህ በቃ አግባባል እንዝርኛ ኢንጋሉፍኩኒ አይገባውም ይሄ
ሰውዬ ምንድነው የምታየኝ? ተንፍስ እንጂ እንድድን እናንተ ጋር መምጣት አለብኝ። እድሜ ልክን ወሸላ ትታቀፋለህ። የት ነው? አዲስ አበባ ነው? የት ነው? እኛ ከየት መጣሁ አልኩህ እኔ። ከየት መጣሁ? አሩሲ። አየህ እንሄዳለን። አሩሲ ነው የምሄደው እኔ። ትሄዳለህ። እኔ ደግፌ እወስድሃለሁ። ከነ ወሸላ እዛ እንዳበጠ እናታችን ጋር ትሄዳለህ። እግሯን ጣቢ ትጠጣለህ፣ ትድናለህ። ገባ? የእግሯን ጣቢ አፈር ብላ ምን አገባ? ምንስ ብጠጣ ብድን እንዴ? ኧረ ሰዎች ጤነኛ ነባ ማን ነባ ማለት ምንድነው? ነባ የምትለው ምንድነው? አንተ አሁን ተስማማን። አንውጣና እንሂድ። እንደዚህ እንደበሰበሰ ይቀራል። አንተ እንደዚህ እንደበሰበሰ ይቀራል። አያስጠላም እንዴ? ማለት ጭፍ እፍ ተይ ላ ኢላሃ ኢላላህ ምንድነው? አንተ ተይ እናንተ ማለት ናችሁ ነገር አያጥሩም እንዴ? አይታጠብም እንዴ? ምንድነው ያክለው? አንተ ራሳችሁ እኮ እናንተ ናችሁ ያደረጋችሁት ማለት ነው። አየህ አከለቲ መዶፍ ተታብርባ ታጠው እንጂ እንደዚህ እንደዚህ ሆነ ተበሰብሳለህ። ናም ከኛ ጋር እንሂድ። ጥራን ና ተነሳው። አሁን እናታችን ጋር እመጣለሁ። እሺ ይኸውላችሁ፣ አሁን እባካችሁ፣ አሁን እኔ ጉዳት አልፈልግም። ያለብኝ ጉዳት ይበቃኛል። ያለብኝ ጉዳት ይበቃኛል። መምጣት ካለብኝ እመጣለሁ። እሷ እዛ ነው ያለችው። ወይዘሮ አሰግድ ሰግድ አትበል አንተ ውሻ አፍን አትክፈት። ተነስቼ አንቀሃለሁ። ይኸውልህ ከነብልት አንቀሃለሁ። እናቴ በል እናቴ በል እስቲ። እሺ በቃ እናታችሁን ሄጄ እጠይቃለሁ። ከዛ ያንተ እናት ትሆናለች። ይሄ ወሻላ እድሜ ልክ ከሚገማ አየህ ትንበረከካለህ። ካስፈለገ ምኗንም ትጠጣለህ። ጣቢያዋን ገባ መድኃኒት ይፈልጋል አይደለ? በቃ አለቀ። ተስማማ? ትመጣለህ? እሺ እባካችሁ ውጭ ጠብቁኝ። ኧረ እንውጣማ። አንተ ባትኛ እንወጣለን። ለራስህ ስትል ቆመህ መሄድ ከፈለግ በምናቀርብልህ እንትን ምንድነው የሚሉት እንትን ትመጣለህ። አገኘ ስሪት ራስህ ብዬሽ ሰምተህ አለ አይደለም የሚለውን እመጣለሁ። ገብቶሃል አይደለም? እሺ ልብስ ልቀይር። እሺ ጭቢ ተናቀዳ እንግዲህ ውድ ቤተሰቦች ቀደም ሲል ቪዲዮ እንግዲህ አሳይቻችኋለሁ። በሱ ተመስርቶ እንግዲህ እነዚህ ሰዎች ውጭ እንዲጠብቁኝ አድርጌም ነበረ። ረጅም ሰዓት ተጠብቀውኝ ውጭ ወተን እንጠብቀዋለን፣ ተመልሰን እንመጣለን፣ ቶሎ ብላ አስበበት ጠብቀኝ ያለኝ ወንዱ በተለየ በጣም ብዛቸውና እንትኑን ሁሉ አልቻልኩትም እና እኔ በዚህ ልክ ማንም ሰው እንዲህ እንኳን አስፈራርቶኝ ተናግሮኝም አያውቅም። ማለት በጣም ብዙ መሳሪያ የሚመዘዝ አለ በዚህ ስራ ውስጥ ያጋጠመኝ። እነዚህ ግን ያደረጉትን አንድ በአንድ እየነገሩ እንዲያደርገናል፣ ከዚህ ይብስባል፣ ከዚህ እንዲሆንባል፣ እንዲህ ትላለህ። በጣም ዘግናኝ ነገሮችን እንደሚደርስብኝ እናታችን እያልክ አውራ እያሉ የወይዘሮ አሰገደችን ስም እያወደሷት ነበረ። ብዙ ነገር ማድረግ ትችላለች፣ አንተን ተፈታለች የሚል ነገር ነው የነገሩኝ። በጣም ስለተደናገጥኩኝ ተደዋውዬ ነበር በስልክም ከባልደረቦቼ ጋር። እሷ መፈታቷን እንግዲህ ተናግሮኛል ማለት ነው ከእስር ቤት። የት እንዳለች ግን አይታወቅም። አዲስ አበባ ትሁን ሌላ ቦታ የሚታወቅ ነገር የለም። ዞሮ እነዚህ ሰዎች ከአሩሲ መጥተው ነው እዚህ አዲስ አበባ ድረስ እኔን ፈልገው ያገኙኝ ማለት ነው። ያለሁበት ቦታ እንግዲህ ገና ከመግባቴ እዚህ ራሱ 3 ቀን አልሞላኝም አሁን ያለሁበት ቤት ከመቀየሬ እና እንዴት እንደመጡ አላውቅም ምናምን። ድንገት ባላሰብኩበት ሁኔታ ነው እንግዲህ ብልቴ በጣም ረዝሞ ያገኘሁት። ሌሊቱ ሙሉ ሲያመኝ አድሮ ሳየው በቃ ሌላ ታሪክ ውስጥ እየገባ መጣ። እንዴት እንደዚህ ነው ብዬ አላስረዳችሁም። ትንሽ አፍረተ ስጋር የምንለው እኛ በተለምዶና አሁን እንዴት እንደተፈጠረ እንዴት እያደገ እንደመጣ ምናምን ልነግራችሁ አልችልም። ብቻ ሁኔታው ግን አድጎ እዚህ ደርሷል ነው እና በጣም ከባድ ነው። ማሳየቱን አልፈልግም ስለፈራው ማለት ነው እና በጣም እያመመኝ ያለው በዚህ በኩል በአንድ ጎኔ ግራግሬ ቆስሏል ምናምን ብዙ ነገር ሆኛለሁ። የእሱ መድኃኒት አለ የምወስደው ከባድ መድኃኒት ነው እሱ ራሱ እየተሰጠኝ ያለው ነገር እና አሁን ደግሞ እነዚህ ሰዎች መጥተው ይሄን ሁሉ ዛቻ ዝተውብኝ ነው የሄዱት። ወደ አሩሲ ተመልሰና እናታችን እዛ ነው ያለችው፣ እሷን ታገኛታለህ፣ ይቅርታ ትጠይቃለህ፣ የእግሯን ጣቢ ትጠጣለህ። አረ በጣም ብዙ ነገር ነው ያሉትና እዛ ሄደ ድህነትን ምንድነው መዳን ትችላለህ የሚል ነገር ነው። እኛ እንደደገምነው እኛን የምንፈታው አይነት መዳን ከፈለክ እንዲመለስልህ ከፈለክ ብልትህ እኛ ጋር መምጣት አለብህ ብለው ረጅም ሰዓት ተከራክረን፣ አሁን ካሜራም ካጠፋው በኋላ ረጅም ሰዓት ተከራክረን ውጪ እንዲጠብቁኝ ሆኜ ነው እዚህ ሆኜ ማውራቸው። ትንሽ ደከመም ስላለኝ አልወጣሁም ወደ ሳሎኑ ማለት ነው።
እንግዶችም አሉ የኔ እንግዶች ብዙ ሰዎች አሉ የመጡ ማለት በስራ ዙሪያ አብረው የሚሰሩት ማለት ነው። እና ትንሽ በቃ ተረባብሻለሁ። ምን ማድረግ እንዳለብኝ አላውቅም። ነገርየው ትንሽ በህግ የሚፈታ አይደለም አንዳንዱ ነገር እና በብስለትና በብልሃት በስሌት ነው ሁሉም ነገር መደረግ ያለበት ብዬ አምናለሁ። ዛሬ ላይ ይሄ ነገር እንደዚህ ያደረጉኝ ሰዎች አንዴ ይዛኛለች ሴትዮ ይመስለኛል ስለያዘችኝ የፈለገችው ነገር እያደረገች ከቀን ቀን እኔን ማሳጣት እኔን ከእናቴ ማራቅ እኔ የሌለውን ቀን እናቴ እንደማትኖር አድርጋ ስለምታስብ እኔን ማጥፋቱን ተያይዘዋለች። ስለዚህ አሁን ደግሞ ባሳሰርኳት ሰዓት እንግዲህ አሁንም እረፍት ላገኝ አልቻልኩም ወጥታለች ነው እያሉኝ ያሉት። ከዛም አልፎ እንግዲህ እንደ ቀልድ በበሽታዬ ላይ በሽታ ጨምረውብኝ ተአምር የሚመስል ነገር ሰው በዚህ ልክ እንዴት እንደዚህ ይሆናል? ተአምር በሚመስል መልኩ ታምሜ እንግዲህ እስከዚህ ድረስ ነው እንትኔ ያለው ብልት ያለው በጣም አሞኛል። በጣም ከምነግራችሁ በላይ 24 ሰዓት መገላበጥ አልችልም ምናምን ብዙ ነገር ለማንኛውም ምን ማድረግ እንዳለብኝ አላውቅም። መሄድ ካለብኝ ቦታውንም ለማየት ምንድነው የሚሰሩት የሚለውን ነገር ምናልባት ህመም ውስጥም ብሆን እሺ ብያቸው አሩሲ ድረስ መሄድ ይኖርብኛል ብዬ ያሰብኩት ማለት ነው። ባልደረቦቼም በጉዳዩ ላይ እንግዲህ መክረንበታል፣ በስልክም ተደዋውያለሁ። እስኪ ሂድና የሚሆነውን ነገር ከሌሎች አካላቶች ጋር ሆነ ጓደኞቻችን ጋር ሆነ ሂድ በቦታው የሚል ነገር ነግረውኛል ማለት ነው። ለማንኛውም ሄጄ እስኪ ምን እንደሚፈጠር አብረን ነው የምናየው። ካሜራችንን ሁሌም ከኛ ጋር አንለየውም። የትኛውንም አጋጣሚ በካሜራ ለመያዝ እሞክራለሁ ማለት ነው። እንግዲህ በሰላም ያገናኘን ቤተሰቦች። አይዞህ ደርሷል። አንተ ቀስ በል እስኪ አይዞህ አይዞህ ወንድ አይደለ እንዴ? እዚህ ይሻላል። አንተ ሰፋ ያለ ላይ ተቀመጥ። አሁን ትድናለህ። እሺ ትፈወሳለህ። ሰፋ ያለ ላይ ተቀመጥ። እሺ ጓደኛ አንተ ተቀመጥ። እስኪ ደግፍ አድርገን አስባል አንተ ኪሎ አለስም አሁን ትድናለህ። በቃ ተስማማ አይደል እኔ ያልኩት ገባ። አሁን ይድናል። አንተ ወደዛ ተጠጋሽታ ምናምን ይኖረዋል። ናታኛ አሳዝኖኝ እኮ ነው። በቃ እንደ ትንሽ ከፍ አለ። አይዞህ አውልቅለት እንደ ጫማው አይ ታይ እንደዚህ ሁለት አይርዳው። ቆይ ታወለከው አውልቅ እንዳለ ሰው ይታገላል። አይዞህ አንተ ምን ያክል ዋለ ይሄ ነገር? ቀስ በል ቆይ ሽሽ የሚልልህ ቆይ እንዲህ ስቃ ይሁን በገዛ እጅ ያመጣኸው ጣጣ ነው። አንተ እንዴት ቻልከው? በእናትህ ሰብ ብታረገው ኑሮ እንደዚህ ባትነፈርክ። ምን አሰቃየ እነዚህ እናታችንን ለምን ነካ አንተ? አየህ አይደል መዘዙ መጨረሻው እኮ አያምንም። ምን ችግር አየሁ አይደለ? ከሰው ተራ ወጣ እኮ አንተ። ተይው በቃ አሁን እሺ ብሎ መጥቷል። እሺ ብሎ መጥቷል። አንተ ቤቱን አገማኸው እኮ ግን ይኸው እኮ ከአዲስ አበባ ድረስ እዚህ ድረስ ይያችሁ ትድናለህ። አሁን በቃ አፍን ሰብስብ። አንተ ምላሲ ብቻ ነው። አንተ አይደክምም እንዴ? ምን አይነት ሰው ነህ? አየህ ቀኑን ሙሉ መንገድ ላይ ስትለፈልፍብኝ ነበር ጆሮ ላይ አይደል እንዴ? ተስማማህ እኮ አለቀ በቃ። አሁን ደህና ትሆናለህ። ምላሱንም ነበር ይሄ ማሸግ። እናታችንን በቃ ታገኛለህ። በቃ ይሄ ሁሉ ነገር ይለቅሃል። አፍያ ትሆናለህ። በቃ አሁን እረፍት አድርጊ። እንደሱ ተኝ። እንደሱ እረፍት አድርጊ እኮ ምን ልታረጉልኝ? በቃ እረፍት አድርጊ። እንደሱ ትድናለህ ተባልክ አንተ። ሁሉ ነገር እኮ ባንዴ አይሆንልህም። እድሜ ልክህን ተሸክማ ነበር እንዴ? ይሄን የሚያክል እንትን ተሸክመህ አሁን ባንዴ ትድን በቃ አሁን ይሆንልሻል። ተኝ። እንደሱ በዛ ላይ ሙቀቱ ራሱ ሌላ ህመም እረፍት አድርጊ። ተኝ። በቃ ዝም በል። እንደሱ ተኝ። ወደዛ ተኝ። አየህ እዚህም ጋር በዚህ በኩል እግሬ ቆስሏል። ራሴ ሁሉም ነገር ይቆስላል። አሁን ትድናለህ። በቃ ምላስን ሰብሰብ። ስንቴ ልንገሩ ለአንተ ይድናል። አሁን በቃ ሁሉ ነገር ይጠፋል። ምንድነው እንትን ማለት ነው? ተረጋጋ፣ አትቸኩል። ምንድነው አቦ የሆነ ነገር ጨጨስ ካለ አድርግልኝ እስቲ በእናትህ። ጨጨስ የሚደረግ ነገር ይደረጋል። ይመጣሉ። በቃ ጨጨስ ያለችው ትመጣለች። አሁን በቃ አሁን ሰላም ነፃነት። አሁን ይሄ ተንጠልጥሎ የሚገማ ነገር የለም። ሁሉም ነገር ሰዓት አለው። ይሄ ወሸላ እንደዚህ ነገርማ አይዘልቅም። ይቁማን ትድናለህ። አሁን በቃ ልጣቤ ጠጣለህ። በቃ ደህና ትሆናለህ። ገባ? በቃ ይሄ ማለት አያስፈልግም። ያገንባል። ተሸክመህ ኖረ የለ ምን ትድናለህ? ጓደኛ አገኘ ቦታ አየህ የደረሰበትን እሱ አለማንቃልቃል ነው። እናታችን አጠገብ አለመድረስ
አለበዛ አንተ ሞሻላ እሱን ነው የሚያክለው። እኔ እኮ ደርሳብኝ እኮ ነው። ሰውዬ መልስ አትስጥ። አሁን ደህና እናት የምትፈልግ ከሆነ መፈወስ እንዲለቅህ ከፈለግ አርፈህ የምንልህን ስማ። ሰው ቆይ ይቅርታ አድርጉልኝ። እናንተ ባመናችሁ ታምናችሁ እየኖራችሁ ነው። እኔ ባመንኩበት በነፃነት ለምን አምኜ እንደሆነ ያንተ እምነት የተሸከምከውን ወሻላ አያስለቅቅልህም። እበት እንደገማ ትቀራለህ። እሱን ካመንክ ለምን ይሄን ታስገዱኛላችሁ? ምን አገባ? ያለህን ተቀበል። አንተ ምን አይነት ደንቆሮ ሰው ነው? በእናትህ ሲያስጠላ። አስረዳን። ይሄ አይገባም እንዴ? ማሊኩኒ ማህይብ እድሜ ልክ እኔን ወሻላ ትሸከማለህ እንደዚህ እንደገማ? እኛ እኮ ነን የቀረብንህ። እንደው ሰው መች ይቀርባል? ሲያስጠላ። ራሳችሁ እንዲያርጋችሁኝ ታዲያ ድሮስ ምን እኮ ይሄ የኛ ስራ ነው። አሁንም በእኛ ስራ ተፈው አንተ አይገባህም እንዴ? ወንድ አይደለ እንዴ? ቆፍጣን በል እንጂ እስካሁን ተሸክሜ ነው ራሄል ላይ እንዴ? አሁን ገባት አጓባን መዳኛ ቆኔ ነኝ። ልትዲን ነው አይደል? አትልፈስፈስ። ለምንድን ነው የምትይኝ ታዲያ? ጠንከር በላ። ታዲያ ለምን ሌላ ነገር ታወራለህ አንተ? ምላስህ እኮ ነው ያመጣው። አንተ ያማሃል እንዴ? የራስህ ችግር እኮ ነው እንደዚህ ነገር ውስጥ የከተተ። መጀመሪያ ጠንቃቃ አትልም ነበር? እኔ በእናንተ ቋንቋ ያወራ አይገባህም እንዴ አንተ? ጀዝባ አማርኛ እኮ ነው የማወራው። ማሊኩኒ ወይም አጋሃኩኒ ጋለ ገና እምልህን ካልሰማ ይፈናዳል። ይቃጠላል። አርፌ ተቀመጥ። መቴ እኮ የሰው ቤት ነው ያገማው። ገብቷል? አሁን ሰዓቱ ይደርሳል። እንጨት ነገር አጭ ሲል ችግር የለም። እሱ አንተ ታውቂልን የሰዓታችን ተረጋጋ። ውስጥ ያለውን እምነት ምናምን የምትለው ነገር አውጣ ማለት በቃ ይሄ በሌላ እምነት ማመን አያስፈልግም። እናታችን የእያንዳንዱ በምን ነበር የምታምነው አንተ? ባንገቴ ካራ አልኳችሁ። እምነቴን አልቀየርኩም። ካራ ፈለክ ኧረ እባክህ ካራ ይሻልሃል። ባንገቴ ካራ ይግባ። እንደ ኢዮብ ሰውነት ካራ አለኩ አንተ አልደራደርም። ሰሙኛላችሁ? ኧረ እባክህ አዎ የምታዱኝ ከሆነ አዱኝ። ትድናለ። ተረጋጋ። ሰዓት አለ። መዳኑ ነው የምፈልገው እንጂ ሰዓት አለ። ሰዓት ጠብቅ። ይኸውልህ ትሰማለህ? መዳን ከፈለክ ትሰግዳለህ። ገና ነው። ምን ልን ነገር ጠጣለህ። ካስፈለገ ሽንት ጠጣ ካልኩት ጠጣለህ። ትጠጣለህ። ግማታ በሌላ ነገር አምናለሁ ያለ ውሻ የቀረበልን እንትን ተጠቀም። ሌላ ነገር ማመን አያስፈልግም። አለቀ በቃ። የእናታችን ስራ ኢማን ገና ምን አይነት ተሰቃያለህ። እሷ እዛ ሆነ አንተን እዚህ ያሰቃየ። አይ አንተ ራሱ ይሄ ይግባ ገባ። እንደ ለምን እንደዚህ ተሰቃየ ገባ? የተባለው አልሰማም ብሎ ትምህርት ይሰድ ነገ ከነገ ወዲያ ያንተም ወሸላ እንደዚህ ያብጣል ይገማል። በእናታችን ከመጣ ደሞስ ምን አረጋ? ግማታም ላስፈራራው እንዳንተ እንዳይግማማ አንተ እዚህ ደርሰህ በእንትና ምን አለው ምን ውሻ እድሜ ልክና ያድንህም። እሱ የሚያድንህ የእናታችን እምነት ነው። ገባ? ኢማን አለቀ። በሰጠንህ እድል ተጠቀም። አትግማማ። ግማታም እዛ ቤት ውስጥ እኮ ሰገራ ነበር የሚለው ስንገባ። ታመምኩ እኮ በአንተ እንትን ሬሳ እኮ ነው የምትለው። እንዴት ነው የምትገማው? ጥንብ እኮ ነው የምትለው አንተ። ከአዲስ አበባ እስከ አሩስ እየሰደባችሁኝ ታውቃለህ። አቦ ዝም በል በእናትህ። እኔ እየገባኝ ነው ራሱ ሲያስጠላ። ምንም አይገባም እንዴ? እሺ ይቅርታ። አሁንም ደግሞ እዚህ ድረስ መጣ። አሁን ከኛ የትም አጣ። አፍን ምላስን ሰብሰብ ቁጭ በል። ገባ? እዛ የሰው ቤት ሲገማ አንተ ስትገማ ቤታችን መጣ አገማ። አንተ የገማ ንግግር የገማ አቦ ምን ደንቆሮ ነው በእናትህ። እሺ አጽዳኝ እኮ እምልህን ተቀበላ። ይሄ የምትከተለውን እምነት ተው። እኔ ያቀረብኩልህ ተቀባሊ። ቆይ ተጃለሽ የቀረበን እንትን ተጠቃሚ። እናታችን ትመጣለች አሁን። አየገባ? ማምጫ ሰዓት እየደረሰ ነው። በቃ ሽንቱንም እጣቢያውንም ሰገራውን ምን አይመለከትም። ጠጣለህ፣ ትበላለህ። ውሻ እዚህ እምነቴ አንገቴ በክር ከፈለክ የራስን ይሄን ቁስል ራሱ አስጨምቆ ማጠጣት ነው። አንገቴ በክር ምናምን አንተ አይፈልግም እንደ ልጅ መጥና ለምን አባቱ ነው አንገቴ በቃራ ላይ ሊጸዳዳ እኮ ነው። የገማ እኮ ነው። አንተ እንዴት ይዘው መጣህ? እኔ ሸተተኝ ነው። እኔ አሳዝኖኝ ነው። የምሬ ነው። ወንድ ልጅ እንዲህ ሲገማ ጥምብ ሲል ላ ኢላሀ ኢላላህ ሲራው እኮ መፍትሄ ንገረዋ። ጀዝባ ነው ይሄ። አንተ አታወራም እንደምን ለጉማ ንገረው። እኔ አንድ ነገር ልንገራችሁ። እናንተ እኮ የሰው ፍጡር እኮ ናችሁ። አንድ አይነት እኮ ነው። ሰውነትን እንዴት ትረሳለህ? አቦ አንተ ጀዝባ ነው እባክህ። የት ታውቀኛለህ አንተ? እንደዚህ ነው አንተ አሁንም ትናገራለህ እንደዚህ መጣላትን ሰብሰብ እኛ ቋንቋ አልገባም። ንገረው አንተ ማለት እሱ እኮ ባይ የሮሜ ቀን ስትማ ነገ እሱ እሱ አይገባም። አንተ ማለት ይቆርባ ጉድያ ያቃል። አንተ ቋንቋ ያቃል። ንገረው እስቲ አንተ ጃዝባ እድሜ ልክን ወሸራ ተሸክመ ከምትዞር ጣጥተ ዳን በለው፣ ሰግደ ዳን በለው። ይድናል። አሁን ወደው ነው ግዱ ይድናል። አንቺ እናታችን ጋር ሂጂ። ልሂድ አይደል? እናታችን ደርሷል። ተስማማ አርጌ ይድና አይደል? የመጣው ትድናል። አሁን ትድናል። እናታችን ከመጣች ካዳሚ ያስፈልጋታል። ይዘሽላት ነይ። ካዳሚ 3-4 ካዳሚ ይዘሽ ነይ። ገባህ አንተ ውሻ? የቀረበልህን እድል ተጠቀም። እድሜ ልክን ገምተህ ትኖራለህ እንዲህ እንደገማ።
በቃ ልንገርህ እኔ በብር የፈለከውን ነገር ላግዝህ። ምን ማለት አንተም ነው? ከእንደዚህ አይነት ነገር ውጣ። ምን ገንዘቡንም ምንድነው? ገንዘብ ምን አይምን ገንዘብ በቃ አታሰቀኝ። አሁን መዳን ብቻ ነው ፈልገው። እምነትን በዚህ ቀየረ ይሄን እንዴት አድርገህ እንደዛ ሳይሆን ገንዘብ ሲባል መጥራት ነው። ገንዘብ ይሄን ያክል ሲባል ሐሳብ ይቀየራል። ይሄን ያክል ገንዘብ ባለኝና ሐሳቤን ቀይሬ ምን ትለኝል አደርግልኝ? ይኸውልህ እኔ ደሃ ነኝ። እና ደሃ ከሆንክ ታዲያ ለምን አባ ገንዘብ ትለኛለህ ታዲያ? ከነ ድህነትህ ገደል ግባ። ምን ትሰራልኛለህ? ያጠራቀምኳትም ቢሆን ከሰውም ተበዳድሬ ይኸውልህ 50 60 ሺህ ልስጥ። አየህ በቃ ምን ፈለግሽ አሁን? ምን ልስጥሽ? 50 60 ሺህ ልስጥ። ምን ልስጥሽ? ምን ፈለግሽ? በቃ ይኸውልህ መዳን ነው የምፈልገው እኮ ትድናለህ። ታዲያ ምን ላድርግ ታዲያ? እናታችን ምን ላድርግልህ? ይኸውልህ አሁን እሳቸው ቂም እንዲይዙብኝ ወይም ሌላ ነገር እንዳንተ እንዲሰድቡኝ ምናምን ሳይሆን በቃ አድነውኝ ብቻ እንዲፋቱኝ ወይም እንዲተውኝ ማድረግ ይሄ እንድታደርግልኝ ምንም በቃ ችግር አብራክ የመጣችው እህት ክንቱን ጓደኛ እሱ አይመለከትሽም። ዝም ብለሽ እንትን ያልሽውን ይከፍላለሁ ያልሽውን ግፋይ። እኔ ደግሞ የማደርግልሽን ነገር ትቀበያለሽ። ከኔ የምትፈልጊው ነገር ምንም ነገር ታገኛለሽ። ስለናቴ ምን ልንገር? እንደዛ ከሆነ እዚህ ቦታ ላይ የሚደረገውን ነገር ወይዘሮ አሰግደች ወይም እናታችን ያልካት ሴት እናታችን ባላንስም ምን ትጥራ እየተስማማ እናንተ ስም አይጠራም። እናታችን ቀጥ መቼ ተፈቱ? መቼ ምን ይሰራልሻል? አሁን ይዙ ዝም ብለሽ አትድኝም? ወሸላ ተሸክመሽ እንደዚህ ገምቶ ከምትሽከረከሪ ወንድም አዎ ታመኛለሁ፣ መዳን እፈልጋለሁ እኮ ምን አረግልሻል? አንተ ጀሳው ምን ያረጋል? አሁን እዚህ ድረስ ያስመጣኝ እኔ አንድም ሁኔታውን ለማወቅ በብር ደግሞ ምንም ነገር ማድረግ ይቻላል። እኛ ያለኝን ብር ከሰውም ተበድሬ ነው የፈለግከው ተሰጣለህ። እኔ ችግር የለም። እኔ ችግሩ ብር ነው። ከከፈለ አንተ እኔ ምንም ያደርጋል ብቻ ክፈለው። ምን ላድርገው? ሰው እንደዚህ ሽባ የምታደርጉበትን አቅም ከየት ነው ያገኛችሁት? የእናታችን አቅም ነው። ሌላ ምን ልንገር? ብር ከሰጠ ከዚህ በላይ ይነግራል። የኔ በብር ይደለላል። ብር ክፈል፣ አካውንት ይልካል። የምትፈልገውን ነገር ከኔ ያገኛል። ገባ? ምን ልንገር? አሁን ንገረኛ። እኔ ሰርቼ መብላት ነው የምወደው። ሳልሰራ ብር መቀበል አልወድም። አንደኛ ቶሎ እንድድን በቃ ትድኛለሽ። እናታችን ትመጣለች። አሁን ትድኛለሽ። ቀጣይ አሁን እንዲህ ሲያድግ ቀናት አልፈጀበትም። አይዞሽ ላይ ደስ እዛ እኮ ሰው መጣና እዚህ ጥሩ ነው። ስለዚህ የመጣውን ሰው እዛ ማምጣት አይሻልም? እዛ ሰው ካንቺ ብሳላ እሱ ብዙ ታሟል። ምን ሆኖ ነው ደግሞ? እሱ ካንቺ ብስ ታሟል። እዚህ ረፍት አድርጊ። አይዞሽ ትንሽ አረፍ በይ። እንደሱ ያደገ ነው ነገር። አይዞህ ያደገ ነው። ይሻላል። አሁን እናታችን ትመጣለች። በቃ ፊያ ትሆናለች። የት ሄደው ነው? እሺ አሁን ትመጣለች። ትንሽ ጠብቅ። ይዛልህ ትመጣለች። አሁን እናታችን ትመጣለች። አልተመቸህም? አሁን ልክ እናተኛ። እዚህ እኮ ብዙ እንትን ስላለ ታች ብረድ እንደ ከዚህ ቤት ልክ ሌላም ቤት አለ ከፈለክ እዚህ ለማረፍ ካልተመቸ። አረ መራመድ ላይ ያቃት እዛ ሄደህ ማረፍ ትችላለህ። እዚህ ካልሆነ መራመድ ያቃት ነው ባለውበት። ባካችሁ አይዞህ ተው አትንካው። ይሸታል እንደዚህ። ተው አትንካው። እናታችን ትምጣና መፍትሄ እንፈልጋለን። ግን አንተ ባልድን ነገር ከተስማማ ነው መፍትሄ እንፈልገው። እኔ እኮ የግሪን ስለው ቀስ በይ። እኔ እኮ ሸጥታኝ እንዴት አድርጌ ልንካ? አሁን ይመጣል። ትንሽ ጠብቅ። መምጫቸው ደርሷል። ተስማምተሃል ግን አይደለም? ምኑን ነው? ባልና ሀሳብ ነው የሚቀርብልኝ ነገር መጠጣት። እኔ ቅድም ያልከኝን ሀሳብ ተስማምቻለሁ። የምትፈልገውን ነገር እነግርሃለሁ። አሁን በገንዘቡ በቃ እኮ ጠይቅ። በቃ የምትፈልገውን ነገር እነግርሃለሁ። እጨምርልሃለሁ። ይሄ ጠጣና የምትለኝን ነገር ማስገደዱን ትተህ እኔ በምፈልገው መንገድ ብቻ እንድተባበረኝ ነው። ማህባክ ይሆናል። ችግር የለም ይሆናል። እሱን ያሽጋለሁ። በቃ እቀበላለሁ። በፈለከው የባንክ አካውንት ገንዘብ አስገባለሁ ማለት ነው። በቃ አንተ በቃ ታስባለህ። አንተም ብቻ አይደለም ታስባለህ። አብራክ ያለችውም ሴት ይሄን የምታረግ ከሆነ ለሷ ተጣጣ። በኔና ባንተ ይቅር፣ ግድ የለም እኔ ልጠቀም። በኔና ባንተ ይቅር። የምትፈልገውን እውነት እነግርሃለሁ። አሁን እነሱ ስለሚገቡ ይሄን ነገር በኔና ባንተ ይቅር። ድጋሚ አንተ እንዳይተነፍስ ይሄ አይመጡም እንደ እነሱ ድጋሚ እንዳታስበው አንተ። ከታች
አሁን የገባው ሰውዬ ምን ታሞ ነው? ምን ሆኖ ነው? ያው እዚህ ቤት ብዙ ከራማ አለ፣ ብዙ ሰው ይድናል፣ ብዙ ሰው ብዙ ነገር ይሆናል። እሱም ካንተ የባሰ ታሞ ነው የመጣ። እናታችን እሱን አድና አንተ ጋር ትመጣለች። አሁን እዚህ ነው የምታርፈው። ይታያል። እሷ ማረፊያ አሁን መምጫዋ ሰዓት ደርሷል። የት ሄዳ ነው? እሷ ታች ያለው መጀመሪያ ታድናለች፣ ከዛ ወደ አንተ ትመጣለች። አለቀ። መምጫቸው የደረሰ ነው። ተነስተን አብረን ቁጭ ብድግ እንላለን። ገባ ጓደኛ? አንተ እሱም ምን ያደርጋለን? እኩል ነው የምንሰግደው። አለመስገድ አይቻልም። እንሰግዳለን። እሺ እየመጡ ነው። እስቲ ተስተካክለ ተቀመጥ። እናታችን እየመጣች ነው አልኩህ እኮ። እሺ እኮ ተነስ፣ አንተም ተነስ። ተነስ፣ እናታችን እየመጡ ነው። እናታችን እየመጡ ነው። ተነስ። አየህ እንዴት ከዚህ ላይ እንዴት ነው? እናታችን ግቡ እናታችን። ተነስ አንተ ተነስ። ና ዝቅ በል። ና ሰልፋች ና እዚህ ጋር ነው። ሰላም አለይኩም። ወይዘሮ አሰገደች። ሰላም አለይኩም። አሰገደች። ተቀመጡ። ወይዘሮ አሰገደች። ሳም ይሄን ጉልበት ሳም ቁጭ በል እናታችን። ማነህ አንተ? ቁጭ በል ነው። የሆነ ሽታ አለ፣ ጠረን አለ። እናታችን አለ። ቁጭ በል። ልክ አይደለም እሱ እናቴ። ማነህ ሲሉኝ እንዴት ምን ማለት ነው? መጀመሪያ ጉልበት ሳም አንተ ምንድን ነው እንዴ ቅሽቅሽ የሚያደርግ? ተረጋጋ እንጂ የተባልከውን ነገር ታግኝ። ምንድን ነው? ወይዘሮ አሰገደች። አንተ ስም ወይዘሮ አሰገደች አትፈልጨፍልቅልኝ እንዴ ነው? እናታችን መጣ። አያ ስንቴ ነው የሚነገረው? እናት